የመሬት አቅርቦት በቢዝነስ ላይ በተለይ በስሞል ኤንድ ሚዲየም ኢንተርፕራይዝ ላይ ከፍተኛ ጫና ነው የሚያሳድረው። በተለይ በእኛ ሀገር የመሬት ሊዝ ዋጋ ክራይ በጣም ከፍተኛ ስለሆነ ማኒፋክቸሪንግ ደግሞ ሰፋ ያለ ቦታ ስለሚፈልግ ከኖርማል ካለው በሊዝ ከሚገኘው ዋጋ እስከ 300% ኪራይ ጭማሪ አለውና እንደተባለው በሁለት መልኩ ይሄ ችግር ለአምራቹ መፍትሄ ቢያገኝ ጥሩ ነው ብዬ አስባለሁ። አንደኛ በክላስተር እንደታሰበው ልክኛ ኢንዱስትሪ ፓርኮች እንደምናደርገው ጥሩ አምራቾች ፕሮዳክቲቭ የሆኑ ጆብ ክሬት የሚያደርጉ ገበያ ያላቸው ትስስር ያላቸውን ይሄ ሄልዝ የሆኑ አምራቾችን መርጦ ወደዚህ ክላስተር አፕሮች ቢገቡና በዛ መሬትም ሌሎች መሰረተ ልማትም እንዲያገኙ ቢደረግ በጣም ጥሩ ነው። በግልም የመሬት አቅርቦቱ ሴሌክትድ ለሆኑ ኮምፒቲቲቭ ለሆኑ ኢንዱስትሪዎች ቢቀርብ ጥሩ ነው እና ይሄ ፓናል ጎልቶ ከወጡ ጉዳዮች አንዱ ስለሆነ የፖሊሲን ጉዳይ ነው። የከተማ አስተዳደሩ ትኩረት እንደሆነ አውቃለሁ። አሁንም በደንብ ቢታሰብበት የሚል። ሁለተኛ ፋይናንስ፣ የፋይናንስ አቅርቦት፣ የብድር አቅርቦት፣ የካፒታል ጉድስም ሊሆን ይችላል፣ ለሌሎችም ኦፕሬሽናል ኮስቶች ለማኑፋክቸሪንግ ኢንዱስትሪው መቅረብ አለበት። በፍላጎትና አቅርቦት መካከል ችግር አለን። ባንኮች፣ የግል ባንኮች ከስተመሮቻቸው ውስን ናቸው። አንድም ብድር ቢሊየንስ የሚወስደው አንድ ባለሀብት ከሆነ ደጋግሞ የሚወስደው አንድ ሁለት ውስን ከሆኑ በጥናትም የተደገፈ ስለሆነ ስሞል ሚዲየም ኢንተርፕራይዝን እንዲያድጉ ማያድርግ እሱ ላይ ከስድስት አምራቾች አንዱ ቢያገኝ ነው ስታቲስቲክሱ ወርልድ ባንክ ምናምን ያጠኑት። በጣም እንሂደው ነው ፈልገው ከመጡ 6 ሰዎች አንዱ ቢያገኝ ነው እና ብሔራዊ ባንክም ልማት ባንክም ሌሎች ባንኮችም ይህንን በደንብ ብታስብበት። የመጨረሻው ሰርቪስ ኳሊቲ ኤፊሽንሲ ነው። ከስተመር ሎጂስቲክስም የመዘጋጃ ቤት አገልግሎቶችም በደንብ አገልግሎት ጠያቂውን ባለሀብት አክብረው ታይምሊ ሪስፖንስ ቢሰጡ። አብዛኛው ሰርቪሳቸው ዲጂታይዝ ያደረጉ ለምሳሌ ጉምሩክ አሁን የኢከስተም አገልግሎት እንደጀመረው እሱ ሲግኒፊካንትሊ የክሊረንስ ታይምን ሬዱስ አድርጓል እስከ 40% የሚሆን። አሁን መንግስት መሶብ የሚባል የአንድ ማዕከል አገልግሎት እየከፈተ ነው። የመንግስት አገልግሎቶች በአንድ ማዕከል እንዲሰጡ የሰርቪስ ዴሊቨሪ